ሰላም ለእናንተ ይሁን ቅዱሳን ጌታ ጸጋና ሰላም ይብዛላችሁ። በመጽሐፍ ቅዱሳችን ኢያሱ ምዕራፍ 21 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ አንድም አልቀረም ተብሎ እንደተጻፈ እግዚአብሔር በተስፋ ቃሉ እንደተናገረን በዚህ ስፍራ ላይ ስንጀምር በሰጠን ቃል መሰረት እንደሰጠን ቃል እነሆ ጨርሰን ዛሬ ለምስጋና በቅተናል። የፊታችን ግንቦት 16 በጉጉት ስንጠብቀው የነበረው ቀን እነሆ ደረሰ። ዛሬ በፊታችሁ የተገኘሁት ደግሞ ከተለያየ አቅጣጫ ከተለያየ ሀገር እኛ ጋር ጌታን አብራችሁ ለማምለክ በዛ ቀን የሚገለጠውን የጌታን እጅ ለመካፈል ደግሞ ለምትመጡ ቅዱሳን መንገዱ እንዳያሳስታችሁ መንገድ ልጠቁማችሁ ነው ዛሬ መጣሁት። እንግዲህ መኪና ይዛችሁ የምትመጡ ሰዎች ቀላል መንገዱ እየተሰራ ስለሆነ በቦሌ ኤድና ሞል ፊት ለፊት አዲስ የሚሰራ ስቴዲየም አለ። በሱ አዲሱ በሚሰራው ስቴዲየም ፊት ለፊት ባለችው ቀጭን ማስገቢያ ሰፊ አስፋልት አለ። ባለው ማስገቢያ ቀጥታ እሱን ይዛችሁ ስትሬት ስትመጡ እንግዲህ ቪዲዮ ላይ እዚህ እንደምታዩት ማለት ነው። ፊት ለፊት ይሄንን አስፋልት ሳትተጣጠፉ ቀጥ ብላችሁ አስፋልቱን ይዛችሁ ስትመጡ ጥቂት እንደተጓዛችሁ ፊት ለፊታችሁ ላይ በምትመጡበት ሳይድ በስተግራ በኩል አንድ ታፔላ ታገኛላችሁ። ጄነሲስ አሳ ቤት የሚል ታፔላ። በሱ ጋር ስትታጠፉ እሱን አስፋልት ይዛችሁ ስትታጠፉ 22 ፌስቲቫል የሚባለው ህንፃ ጋር ይወስዳችኋል። ዮናስ ጨርጨር ስጋ ቤት እዛ አካባቢ የሚታወቅ ስለሆነ ከዮናስ ጨርጨር ስጋ ቤት አለፍ እንዳላችሁ 22 ፌስቲቫል ህንፃ አለ። እዛው አካባቢ ፌስቲቫል ህንፃ ፊት ለፊት ወይም ዮናስ ጨርጨር አካባቢ መኪኖቻችሁን ፓርክ በማድረግ 22 ፌስቲቫል ህንፃ በሱ በምታስገባው ቀጭኗ ኮብልስቶን ፊት ለፊት እንደገባችሁ የምታገኙት ጥቁር በጎልደን ያለው ግቢ ውስጥ ነው አዲሱ አዳራሻችን። እንዲሁም ደግሞ ከጎላጎል ሳይድ የምትመጡ ወይም ከመገናኛ ከተለያየ ቦታ የምትመጡ ደግሞ በጎላጎል አደባባይዋን ወደ ቦሌ መንገድ የሚወስደው አዲሱ የሚሰራው አስፋልት ማለት ነው። እሱን ይዛችሁ ስትመጡ ጥቂት ከጎላጎል አለፍ እንዳላችሁ ቀጭን ማስገቢያ አስፋልት አለች። እሷን አስፋልት ይዛችሁ አሁን የጠቆምኩት ያኛው አዲሱ አስፋልት ጋር ያስወጣችሁ እሱ አስፋልት አሁንም ጄነሲስ አሳን ይዛችሁ እሱ ጋር መታጠፍ ትችላላችሁ። እንዲሁም ደግሞ ከኡራኤል ሳይድ ከስቴዲየም ከምናምን የምትመጡ ደግሞ ቀጥታ ይዛችሁ ወደ ጄነሲስ አሳ ቤት የሚወስዱን አስፋልት ይዛችሁ መምጣት ትችላላችሁ። ይሄን አስፋልት ደግሞ ከኡራኤል ሳይድ ስትመጡ 22 ጋር ጎላጎል ጋር ሳትደርሱ ያለው መታጠፊያ ማለት ነው፣ ትልቁ የመጨረሻው መታጠፊያ። እሱን ይዛችሁ በሱ በኩል አሁን ባልኩት ሳይድ መግባት ትችላላችሁ። በተለያየ አቅጣጫ መኪና ይዛችሁ የምትመጡ በእነዚህ መንገዶች ለመግባት ምቹ ስለሆነ ነው እናንተን የጠቆምኳችሁ። ሌሎቻችሁ ደግሞ በእግርም ወክ አድርጋችሁ የምትመጡ 22 አደባባይ ጋር ስትደርሱ ቀጥታ አዲስ በሚሰራው አስፋልት ፓሪስ ጋር ያለው ኒው ዴ ሆቴል ጋር እንደደረሳችሁ በሱ ጋር 10 ሜትር እንደገባችሁ ታገኙታላችሁ።